ቲፒኤልኤፍ አሸናፊነቱ አሁንም በእጁ ነው ያለው። አስፈሪነቱ አሁንም በእጁ ነው ያለው። የፈለገውን የማረግ አቅም አለው። የተደራጀ ነው የሚለውን ሰልቦና ለማስረጽ ተፈልጎ ነው ወይ? ጠላት ተዘጋጅቶ እንዲጠብቅህ የሚያደርግ መረጃ ሊክ የምታረግ ከሆነ አንተ የዋህ ተዋጊ ነህ። አቅም አለን ሰሞኑን እንጀምርልሃለን ምናምን ስትሮ የግድ ተጋጣሚህ ይጨነቃል። ቲፒኤልኤፍ ዲሲፕ በማድረግ የተካለ ነው። ከዚህ ቀደም ትግራይ ክልል ያለው ሲቪል ሰርቪስ ሸት ተደርጎ ልክን ባለፈ እንዳደረጉት ሲቪል ሰርቪሱንም ጭምር ወታደር አድርጎ ደሞዝተኛ ወታደር ሊያረጓቸው ወይ? በፊት እንደ 2013 ባለው ቁመና ሆነው እንኳን ጥሰው እንኳን ከዘርፈው ወስደው እንደገና ሰራዊቱ የሚቀልቡበት የበጀት መትረፍረፍም ሊኖር አይችልም። የግብፅ ሰላም አስከባሪ ወደ ሶማሊያ ይገባል ሲባል ይህ ኃይል ተቃውሞታል። አሁን እንግዲህ ጆሮን ጭው የሚያደርገው ምንድነው? አንደኛ ቱርክ ሰራሽ የሆነ ድሮን አካባቢ ላይ ተጠቅመው በቱርክ አማካኝነት ስልጠና ወስዶ ቀጥታ ወደ ዘመቻ እንደገባ። ሌላ ነጥብ አለ። እነዚህ ሰዎች የሶማሌላንድን በተመለከተ ፖዚቲቭ አቋም የነበራቸው ኃይሎች ናቸው። ያው ሸሽቶ ኬንያ የገቡ መሪ ማለት ነው። የኢትዮጵያ መከላከያ ሰራዊት ብቻ በዛ በሶማሊያ ፌዴራል ሰራዊት እንግዲህ በዛ አካባቢ ከሱ ጋር እንደተፋጠጠ ነው የሚያሳየው። አሁን መሰረተ ልማቱን በተፋጠነ ሁኔታ አድርጎ ወደ 8 ሚሊዮን በርሜልን ለገበያ ማቅረብ ጀምራለች። ይሄ በተለይ ለእኛ ጥሩ ነገር ነው። እንግዲህ ጦርነቱ በመሸማገል ዳርና ቀኝ ያሉት ዳርና ዳር ያሉት የፖለቲካ ኃይሎች እርስ በርስ ተነጋግረው ሁኔታውን ካልፈቱት በስተቀር ግን እኔ በግል ህይወቴ አፌክት እየተደረጉ ስለራን የሚጨነቅበት ነገር የለም። ደምሱልኝ ብዬ ሰልፍ ሊወጣ እችላለሁ። ከጦርነቱ ማብቃት በኋላ ከ2 ወርም ከ3 ወርም በኋላ ሊያበቃ ይችላል። ከጦርነቱ በኋላ ምናልባት እኛ ያለንበት ቀጠና ያለው የኃይል አሳለፍ ሊፈወዝ ይችላል። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እንደተለመደው ሀገራዊና ቀጠናዊ ብለውም ዓለም አቀፋዊ አጀንዳዎችን ይዘናል። ለዛሬ ከያዝናቸው መረጃዎች ቲፒኤልኤፍ ያደራጃቸውን በአርሚ ያደራጃቸውን አጠቃላይ ሰራዊቱን በአዲስ መልክ ሽግሽግ ፈጥሯል። ሽግሽጉ ምንድነው? የአመራር ሽግሽግና አጠቃላይ አደረጃጀት ሽግሽግ ነው። አንዳንድ ታዛቢዎች ለጦርነት የሚያደርገውን ዝግጅት እንደጨረሰ ነው የሚያመላክቱት። ወደ ሶማሊያ ስንሄድ ከኢትዮጵያ መከላከያ ሰራዊት ጋር የሚገናኝ በቀጥታ ዜና ወጥቷል። ይሄ በአይድዋ የሚባለው አካባቢ ላይ የሶማሊያ መንግስት እዛ አካባቢ ወረራ ፈጽሞ ምናልባት ከኢትዮጵያ መከላከያ ሰራዊት ጋር ቀጥታ ፊት ለፊት የሚላተምበት ሁኔታ እንዳይፈጠር የሚሰጉ ብዙዎች ናቸው። ከኢራን ጋር የተያያዘው መረጃ የኬንያ በናይሮቢ ማለት ነው የኢራን አምባሳደር ኤምባሲ ያወጣው መረጃ ምንድነው? የመካከለኛው ምስራቅ ጦርነት ኢራን የጀመረችው የመካከለኛው ምስራቅ ጦርነት ለአፍሪካ ቀንድ ወይም ደግሞ ለምስራቅ አፍሪካ ምንም አደጋ አያመጣም። ኢራን ቀጥታ ምስራቅ አፍሪካን የምትጎዳበትም ምንም አይነት ሁኔታ የለም። ይሄ የምዕራባውያኖች የፕሮፓጋንዳ አውታሮች የሚያወጡት ነው ብላለች። እንግዲህ የኢራን አጠቃላይ የጦርነት እንቅስቃሴ ምን ይመስላል የሚለውን ነገር ከዛ ጋር የተያዘም አዲስ መረጃም እጃችን ላይ ገብቷል። እነዚህንና ሌሎች መረጃዎችን ከባልደረቢያዬ አማኑኤል መንግስቱ ጋር ለሚቀጥለው ግማሽ ሰዓት አብረናችሁ እንቆያለን። እንደተለመደው ቻናላችን ላይክ፣ ሰብስክራይብ ያደርጋችሁ አብራችሁ እንድትቆዩ ከወዲሁ እንጠይቃችኋለን። አማ እንዴት ነህ? ሰላም ደህና ነኝ። እስቲ ለመነሻ ከሀገር ውስጥ ወደ ቲፒኤልኤፍ እንሂድ። ቲፒኤልኤፍ ጠፋ ብሎ ነበረ። በመግለጫ ብቅ ይልና አንዳንድ ነገሮችን አፕዴት ያደርጋል። አሁን የሰማነው መረጃ እንግዲህ የዋዜማ ያወጣችው ነው። ዋዜማ ከዛ አካባቢ ያለውን መረጃ በደንብ ኤክስክሉሲቭ የሆነ መረጃ እንዳገኘ ነው እንግዲህ ያወጣው። የቲፒኤልኤፍ አጠቃላይ የትግራይ ውስጥ ያለውን አደረጃጀት የአርሚ አደረጃጀት በ4 ግንባር ነው የሚከፈለው። በዛ 4 ግንባር ውስጥ 12 አርሚ አለ ይላል። ይሄ 12 አርሚና በ4 ግንባር አጠቃላይ የተከፋፈለው የቲፒኤልኤፍ ሰራዊት ቲዲኤፍ እነሱ የሚሉት ሰራዊት በሴንትራል ኮማንድ እንዲመራ ልክ በጦርነቱ ጊዜ እንደነበረው በሴንትራል ኮማንድ እንዲመራ ተወስኗል የሚል ነገር ነው። እንግዲህ ሴንትራል ኮማንድ እንዲመራ ማድረግ ማለት ልክ ፋይናል ኪክ ላይ ስትደርስ ወደ ጦርነት ፋይናል ኪክ ላይ በምደርስበት ጊዜ አጠቃላይ አደረጃጀቱን በአንድ ማዕከል እንዲመራ የምታደርግበት ሁኔታ አለ። በፊት ከፌዴራል መንግስቱ ጋር በነበረው ጦርነት ቲፒኤልኤፍ ከአንድ ማዕከል በሴንትራል ኮማንድ የሚመራ ሰራዊት እንደነበረው ይታወቃል። እዚሁ ጋር እንግዲህ በጣም ትኩረትን የሚስበው እዚሁ መረጃ ላይ መደበኛ ሰራዊት እንዲሆኑ በዚህ በፍቃደኝነት የገቡት የቲዲኤፍ ወታደሮች ልክ እንደ መደበኛ ሰራዊት
ደሞዝ የሚከፈልበት በደሞዝ እንዲተዳደሩ አጠቃላይ ስትራክቸሩ ተሰርቷል የሚል ነገር ነው። አንደኛ ልናነሳ የሚገባን ለሙግት ይሄ ሁሉ ሰራዊት እንግዲህ ትግራይ ውስጥ ያለው ሰራዊት መቀለብ የሚችል በጀት ከየት ነው የሚመጣው? በጀት ኦልሬዲ ከፌደራል መንግስቱ ያለው በጀት እጅግ በጣም ስትሪክት በሆነ መልኩ ለአንዳንድ አስፈላጊ ለሆኑ ነገሮች ነው ሲለቀቅ የምናየው። አሁንም ከፌደራል መንግስቱ ጋር ያለው የበጀት ቁርቋሶ መፍትሄ አላገኘም እና ከየት ነው በጀት ሊመጣለት የሚችለው? አንድ ይሄ ነው። ሁለተኛ ከዚሁ ከቲፒኤልኤፍ ጋር በተያያዘ ባለፈው እኛ ያቀረብነው መረጃ ነበረ። ከ2 ሳምንት በኋላ የጊዜያዊ አስተዳደሩ ስልጣን ያከትማል። ልክ ስልጣኑ ሲያከትም መፈንቅለ መስተዳደር ይደረጋል። የሚደረገው ደግሞ ምናልባት ቲዲኤፍ ራሱ ሄዶ ሚሊተሪው ማለት ነው ልክ የትግራይ ውስጥ ያለውን የፖለቲካ ኃይል አፍርሶ በራሱ ሊያስተዳድር ይችላል የሚል ነገር አለ። የሀራ መሬትና እንዲሁም ደግሞ 4 የፖለቲካ ፓርቲዎች ተጣምረው ስልጣን ይረከባሉ የሚልም መላምት ተነስቶ ነበር። አሁን ከዚሁ ጋር ሳልወጣ አንድ መረጃ ያወጣው እዚህ የሀራ መሬት አካባቢ ያሉት አመራሮች ጀነራል ዘውዳ አይደለ ባለፈው ገብተው ነበር። እርሳቸውና ዘውዳ ኪሮስ እና ወዲ እምበቴ የተባሉ ጀነራል ናቸው። እነሱ እዛ አካባቢ ያለውን የሀራ መሬቱን አሰባስበው እንግዲህ የፎቶ በራሳቸው የመረጃ አውታር ላይ የወጣውን አይተናል። እንደውም ምንድን ያሉት ትግራይ ውስጥ ያለው የቲፒኤልኤፍ ሰራዊት ካልተደመሰሰ ምንም ሰላም የለም፣ እናንተ ዋነኛ ዓላማችሁ ይህን ሰራዊት መደምሰስ ነው የሚል ነገር ነው። ሁለተኛ እንግዲህ የምናነሳው ነጥብ በእርግጥ ሀራ መሬት ያለው አደረጃጀት እዛ ቲፒኤልኤፍ የያዘውን 12 አርሚ እንግዲህ አርሚ ይሉታል እንጂ ውስጡ ምን ያህል የሰው ብዛት እንዳለው ምን ያህል አደረጃጀት እንዳለው እሱ ውስጡ ለቄስ ነው። አንዳንዶች አርሚ ሲባል ልክ በፊት የፌደራል መንግስቱና ቲፒኤልኤፍ በነበረው ጦርነት ያለውን ቁመና ታሳቢ ያደርጉና ቲፒኤልኤፍን የመፍራትና ቲፒኤልኤፍን የማገዘፍ ሁኔታ ይታያል። ነገር ግን አርሚ በሉት እንጂ አርሚው የክፍለ ጦር አደረጃጀት ወይም ደግሞ የብርጌድ አደረጃጀት ሊኖር ይችላል። እንግዲህ የሰው ኃይሉ ማተር የሚያደርገው ልክ ከዛ አንጻር ነውና ሁለቱ ነጥቦች ምንድን ነው? አንደኛው የበጀት ሁኔታ ይሄ ከየት ያመጣል የሚል ነገር፣ ሁለተኛ ሀራ መሬት ያለው በእርግጥ አሁን ካውንተር አድርጎ የቲፒኤልኤፍን ሰራዊት መጥቶ ምናልባት የጀነራል ታደሰን አጠቃላይ አደረጃጀት በሀራ መሬት ከእንደገና የሚያዝበት እድል አለው የሚለው ነገር እስቲ ሁለቱ ነጥቦች እናንሳ። መልካም ደረ አመሰግናለሁ። የመጀመሪያውን በሁለት ከፍለን ብናየው መልካም መስለኛል። ቲፒኤልኤፍ ይሄንን ጉዳይ አይ ቲንክ ዋዜማ ሬዲዮኖች የመረጃ ያወጣችሁ የራሳቸው የሰዎቹ የባለስልጣናቱ ወታደራዊ ክንፊውን ፍቃደኝነት ባይኖር ኑሮ ይሄ ዜና የሚዋቀርበት እድሉ በጣም ጠባብ ነው የሚሆነው። ስለዚህ ይህንን ቲፒኤልኤፍ ሪሊ ጦርነት ለመጀመር ሁሉ ነገሮችን ጨርሶ ይፋ ማድረግ ፈልጎ ነው ይህን ያደረገው ወይስ ሌላ ዓላማ አለው የሚለውን በሁለት ከፍለን ብናየው መጀመሪያ ደረጃ ለምንድነው ሌላ ዓላማ የሚለውን ነገር ሆን ብሎ የሆነ ፕሮፓጋንዳ ስራ መስራት ፈልጓል ወይ ፍርሃት የመንዛት የዲተረንስ እሱስ ከምን አንጻር ካለ አንደኛ ውስጣዊ ድጋፎች እየተመናመኑበት ነው ያለው። በተለይ ሀራ መሬት የሚባለው ቦታ አካባቢ ላይ ኃይል ከተደራጀና አጌንስት ቲፒኤልኤፍ የሆኑ የትግራይ ፖለቲካ ሊቃኖች ቁጥራቸው ይብዛ ይነስም ደረታቸውን ነፍቶ ቲፒኤልኤፍ የሚባል ነገር መጥፋት አለበት፣ ኦልተርኔቲቭ ሊሆን አይገባም፣ ለትግራይ ህዝብ የሚለው አቋም መያዝና በይፋ መከራከር ከመጡ ወዲህ ቲፒኤልኤፍ አካባቢ የነበረው በውዴታም በግዴታም ተቀባይነቱ የመመናመን ነገርና አማራጭን እንዲያዩ እያደረገ ነው ያለው። ይህንን ድጋፍ መልሶ ለማደራጀት ለማሰባሰብ ቲፒኤልኤፍ አሸናፊነቱ አሁንም በእጁ ነው ያለው፣ አስፈሪነቱ አሁንም በእጁ ነው ያለው፣ የፈለገውን የማረግ አቅም አለው፣ የተደራጀ ነው የሚለውን ሰልቦና ለማስረጽ ተፈልጎ ነው ወይ? አንድ እሱ ነው። ሁለተኛ ዓለም አቀፍ የሚገርም ነገር ፌደራል መንግስት ጋር ተጋጩ። ፌደራል መንግስት ሶፍት ፓወር ይሄ ነው ማድረግ የሚችለው በሚል ነገር በጀቱን ያዘ፣ ነዳጁን ያዘ፣ ተለያየ ሲያደርግ ዓለም አቀፍ ምንም እያደረገ አይደለም። የራሱ የቤት ስራ አለበት ዓለም አቀፍ ቤት ስራ አለ። ሁለተኛ እሱ ብቻ አይደለም ባይዘው አንጻራዊ የነአቶ ጌታቸው እና ጀነራል ጻድቃን በዚህኛው ወገን ሆኖ ያን ወገን መክሰሳቸው ዓለም አቀፍ ላይ ዋቸልሱበታል። እንደ ዱሩ አይግልም የቲፒኤልኤፍ ነገር ማለት ነው። ስለዚህ ይሄንን ወታደራዊ ወቃቀር እንደዚህ ያርጌ ምናምን ሆኖ ኮማንድ ሴንትራል ኮማንድ ተመስርቶ አካሄዱ ይሄ ነው ዝርዝር ነገር ሲናገር የጦርነት ዝግጅት ስለሆነ ይሄ ነገር ዓለም አቀፉ ይሄንን ሰምቶ ቶሎ መጥቶ ጫና መፍጠር ይችላል። ዓለም አቀፉ ላይ ጫና ፈጥረን ወደ ንግግር እንዲወስደን ወይ ደግሞ ትኩረት እንዲሰጠን ሊያደርጉ አስቦ ይሆን ወይ የሚል ነገርም አለ።
ሌላ መንግስትን ዲተራንስ የሚባለው ስጋት ውስጥ መክተት። አሁንም አቅም አለን ሰሞኑን እንጀምርልሃለን ምናምን ስትሎ የግድ ተጋጣሚህ ይጨነቃል። አልጨነቅም ብልም ይጨነቃል፣ ይሸበራል። አልሸበርም ብልም ማለት ነው። ለምንድን ነው እንዴት ነው ካውንተር ማድረግ ያለብን? አሁን አዲስ የመጣው አሰላለፍ እንዴት ነው በፊት ያለውና መረጃ የምትይዘው ገብቶሃል አይደል? እውነት ነው። አሁን ግን መረጃዎች ሲዋቀር አወቃቀሩ ስለያይብህ መሪዎች የአንዱ ኢዝ ምንድነው አርሚ መሪ ወደ ሌላ ሲሄድ ያዘጋጀ መንገዶች እኮ አሉ። አንተ ለዛ እንዲሆን አድርገህ አሰላለፍን መልሰህ ያን አሰላለፍ ሊመጥን በሚችል መንገድ ሪአሬንጅ ጠይቀሃል ማለት። ስለዚህ ይጨንቃሃል ማለት። ስለዚህ ጭንቀት ውስጥ ሊከታ አስቦ ነው ወይ? ሌላኛው እና አደገኛው ነገር ይሄ ሽምቅ ኃይሎችን በኦሮሚያ በአማራ የሚንቀሳቀሱ ሽምቅ ኃይሎችን ማነሳሳት ከዛም ልጀምር ነው እኛም በርትተን እንቀጥላለን የሚል ነገር። ለምን ሽምቅ ስትሆን እንደዚህ ነው አቅሜ አናሳ ስለሚሆን የሁሉ ጊዜም በዛም በዚህን ሲሆን የተሻለ ነው ብለህ ስለምትገምት አንድ ላይ ሆነን እንገለብጣለን የሚል ህልም ስለምትይዝ የማነሳሳት ነገር ሰሞኑን በቃ ጨርሶ አይነሱ ሊጀምሩ ነው የሚለውን ነገር መነሳሻ አድርጎ ሊጠቀም ሊሆን ይችላል። ይሄ ፕሮፓጋንዳ ፓርቲ ነው። ነገር ግን ይሄ ባይሆንና ትክክለኛ እነዚህ ሰዎች ጦርነት ሊከፍቱ አስቦ ሊሆንስ? አሁን አወቃቀሩን ብታይ ኮምፕሊትሊ የህወሓት በላይነት ነው የሚያሳየው። አይተህ ከሆነ አወቃቀራቸው ሁሉም ነገሮች የህወሓት ሄዶ ተጠሪነቱ ከሱ በታች ያለው እንትን ጊዜያዊ አስተዳደር መሪውን የጦሩን አራቱ እንትኖች መሪ አድርጎት የኮማንድ ሴንትራል ኮማንዱ መሪ አድርጎት አስቀምጡ። እሱ ደግሞ ተጠሪነቱ ለህወሓት ነው። ስለዚህ ሪሊ እነዚህ ሰዎች በቃ ልክ ወታደራዊ ክንፋቸው በራሳቸው አስተካክለው ልክ ከበዚህ በፊት 2013 እንደነበረው ወደ ጦርነት ሊገቡ አስቦ ሊሆን ይችላል ብለህ ልትገምት ትችላለህ። which ከ50 በላይ ግምት ልትሰጡ ትችላለህ። ግን እንደዛ ስትል ደግሞ ለምን መረጃ መጽሐፍ ፈለጉ ነው ጥያቄ። መረጃው እንዳልከው እንግዲህ ከሚሊተሪ አንፃር አንድ በጣም የሚነሳው ነገር ጠላትህ እንዲደራጅ ጠላትህ ተዘጋጅቶ እንዲጠብቅህ የሚያደርግ መረጃ ሊክ የምታረግ ከሆነ አንተ የዋህ ተዋጊ ነህ። ለዛ ነው ወይ ዲሲቪ ያደርጉ ይችላል። የተሳሳተ ግንዛቤና የተሳሳተ መረጃ እንዲይዙ ታስቦም ሊሆን ይችላል። ግን በዚህ ደረጃ የራስን አወቃቀር የሆነ ሬዲዮ ጣቢያ ኢንፍሉዌንሻል ሬዲዮ ጣቢያን ፈልጌ አምጥተህ ዜና ሰርተህ እንደዚህ አይደረግም። ተደርጎ ማቅም በዓለም ላይ ማለት ነው። ይሄ ሊሆን የሚችልበት ሁኔታ የለም። ግን ከዚህ ጀርባ ያለው እውነታውን መፈለግ ነው። ምስጢሩ ምንድነው የሚለውን ነገር ማለት ነው። ሁለተኛ በጀትና መደምሰስ የሚል ነገር ሁለት ነገር አለ። እሱ ነው ትልቁ ፖይንት። በዚህ በኩል ፌዴራል መንግስት ድጎማ በጀትን ይዞብን ደሞዝ መክፈል አልተቻለም። እሱ ብቻ ደግሞ ሳይሆን ሆን ብሎ በላሱ ሳተላይት በሆነ ፓርቲ ወለዶ ትግራይ በሚባለው በኩል ምንም ብር ሳይላክ ብር ተልኳል ብሎ ጊዜያዊ አስተዳደሩንና የትግራይ ህዝብን ለማጋጨት ሲቪል ሰርቪሱን ለማጋጨት አሴሯል የሚል ደግሞ መግለጫ ትላንትና አውጥቷል። ይህም በሚሉበት ሰዓትና ለመንግስት ሰራተኛ ደሞዝ መክፈል ባልቻሉበት ሁኔታ አሁን 100,000 በላይ የሆኑ ሰራዊት ሳላርድ ላይ ማለታቸው ምንድን ነው? ደሞዝ እንከፍላለን በደሞዝ ነው ተዋቀርኩ ነው ብለው ከየት አንዱ ሊከፍሉት ነው? ወይስ ኮምፕሊትሊ ትግራይ ክልል ያለው ሲቪል ሰርቪስ ሸት ተደርጎ ልክን ባለፈ እንዳደረጉት ሲቪል ሰርቪሱንም ጭምር ወታደር አድርጎ ደሞዝተኛ ወታደር ሊያረጓቸው ነው ወይ? ምንም ጥያቄ እንድታነሳ ያደርጋል። እንዳባባላቸው እንደዛ ነው። ወታደሩ ሳላርድ እናደርጋለን ማለታቸው ይቆማል ማለት ሲቪል ሰርቪስ ማንኛውም ነገር የሚደረጉ ነገሮች ይቆሙና ልክ እንደ አማጺ ተቆጣጣሪ ቦታ አለ አይደል? እንደዛ ይሁንና ሁሉም ነገር ወደ ጦርነት የሚሄድበት ሁኔታ አለ። ለዚህ እንግዲህ ሊሆናቸው እንደ ሶርስ አድርጎ ሊወስዱት የሚችሉ ነገር ምን እንደሆነ ታውቃለህ? እንደለመዱት በጉልበታችን ሰብረን ወደ አማራም ወደ አፋርም ሄደን እንዘርፋለን፣ ከዛ እሱን እየከፈልን እንኖራለን የሚል ሐሳብ። ሌላ ምንም ሶርስ ሊኖር አይችልም። ምናልባት ወርቁ ምናምን እሱ ለመሳሪያ መግዣ ስለሚጠቀሙበት ማለት ነው። እንዳልከው ዓለምም አሁን ጭንቀት ውስጥ ነው ያለው። ለምሳሌ መካከለኛው ምስራቅ አካባቢ ያሉት የቲፒኤልኤፍ የሻዕቢያ ወዳጅ ራሱ የምንላቸው ሀገራት ራሱ ጭንቀት ውስጥ ነው ያሉት አይደል እንዴ? ሳውዲ አረቢያ ብዙ ጊዜ ያው ከሻዕቢያና ከአልቡርሃን ጋር በጣም ስለምትገናኝ የዛን ጥፍጣፊ እንኳን ወያኔ ቢያገኝ ተብሎ ቢታሰብ አሁን ራሷ ሳውዲ አረቢያ ጭንቀት ውስጥ ነው ያለችው። የመካከለኛው ምስራቅ የሚመጣ የሚፈስም በጀትም የለም። ግብጽ ራሱ በኢኮኖሚ ቀውስ እየታመሰች ነው። እና ከየት ይመጣል የሚለው ነገር አንድ ያስቀመጠው ሴናሪዮ ቢሆናል ሴናሪዮ ፖሲብል ሴናሪዮ ሊሆን ይችላል። ቅድም ግን ያነሳው አንድ ኢምፖርታንት ፖይንት አለ። ምንድነው ቲፒኤልኤፍ ዲሲቭ በማድረግ የተካነ ነው። ከዚህ ቀደምም ምን ያደርግ ነበር መሰለ
አውቆ የውጊያ ሬዲዮ እንዲጠለፍ ያደርጋሉ። እንትኑ በጣም ፌክ ያሳሳውና ፍሪኩዌንሲውን በቀላሉ እንዲጠለፍ ያደርገውና ከዛ የጠላት ወገን ቲፒኤልኤፍ መረጃው ይሄ ነው አሰላለፉ ይሄ ነው የሚለው ነገር ያን ይዝና በዛ መንገድ ሲንቀሳቀስ ቲፒኤልኤፍ አታክ የሚያደርግበት መንገድ አለና ዲሲቪ ማድረግ አንዱ የራሳቸው ስትራቴጂ ይኖርበት ነው። ጥርሳቸውን የነቀሉበት ነው እና አሁን ይሄ መረጃ ሆም ብሎ ሊክ እንዲያደርግ ተደርጎ ከዛ ባላጋራ ያሉትን የፌዴራል መንግስቱን አጠቃላይ አካሄድ አቅጣጫ የማዛባት ስራም ይመስላል። ምክንያቱም በጀት ስትለው በጣም እንደው ሄደ ጥሰህ ራሱ በፊት እንደ 2013 ባለው ቁመና ሆነው እንኳን ጥሰው እንኳን ከዘርፈው ወስደው ከእንደገና ሰራዊቱ የሚቀልቡበት የበጀት መትረፍረፍም ሊኖር አይችልም እና እጅግ በጣም ተምኔታዊ ይመስላል ስታየው። ዞሮ ዞሮ ግን በመረጃነት እኛ አቅርበ ነው የተወሰነ ሀሳብ አንሸራሽራል። አድማጭ ተመልካቾቻችንም እናንተም የራሳችሁን ሀሳብ እንድትሰጡበት እንጠይቃችኋለን። በዛውም ቻናሉን ላይክ እና ሰብስክራይብ እንድታደርጉ እንጠይቃችኋለን። ወደ ሁለተኛው መረጃ ስናመራ ወደ ጎረቤት ሀገር ነው የምንሄደው። ባይድዋ እንግዲህ ታውቃታለህ። ባይድዋ ከዚህ ቀደምም እንግዲህ በወያኔ ዘመን በጣም ቁልፍ ቦታ ነች። የኢትዮጵያ መከላከያ ሰራዊት ይይዘዋል። ከኢትዮጵያ ደህንነት አንጻር የአካባቢ መያዝ አለበት። ሳውዝ ዌስት ነው የሚሉት ሳውዝ ዌስት አካባቢ ነው የሚባለው። ግዛቱ ለፌዴራል መንግስቱ አንዳንዴ አልገዛም ይላል። የመቀናቀን የመገንጠል ባህሪም አለው ተብሎ ይነሳል። ዞሮ ዞሮ ግን እዛ አካባቢ አልሸባብና እነዚህ አሸባሪ ኃይሎች እንዳይፈለፈሉ የኢትዮጵያ መከላከያ ሰራዊት በጣም ለበርካታ ዓመታት ያንን አካባቢ ተቆጣጥሮ ሲከላከል ኖሯል። አሁን እንግዲህ ጆሮን ጭው የሚያደርገው ምንድነው? አንደኛ ቱርክ ሰራሽ የሆነ ድሮን አካባቢው ላይ ተጠቅመው፣ ሁለተኛ ራሱ የሶማሊያ የፌዴራል ሰራዊት በቱርክ አማካኝነት ስልጠና ወስዶ ቀጥታ ወደ ዘመቻ እንደገባ ዘመቻ ገብቶ እዛ አካባቢ ያሉት ታጣቂዎች ሸሽተው ከከተማ እንደወጡና የኢትዮጵያ መከላከያ ሰራዊት ብቻ በዛ በሶማሊያ ፌዴራል ሰራዊት እንግዲህ በዛ አካባቢ ከሱ ጋር እንደተፋጠጠ ነው የሚያሳየው። ምን ሊያደርግ ይችላል? እንግዲህ አሁን ያ ግዛት በአማጽያን አትለውም። አክቹዋሊ አካባቢው ራስ ገዝ ነው። ነገር ግን ከፌዴራል መንግስቱ ጋር የመቆራቆስና ራሱን የመነጠል አይነት ባህሪ እያሳየ ነው የሚል ነገር ነው። አሁን ታዛቢዎች የሚሰጉት ምንድን ነው? ጠባጫሪ ስራ ሊሰራ ይችላል የሞቃዲሾ መንግስት። ምናልባት አካባቢ ያለው የመከላከያ ሰራዊትን ለቆ እንዲወጣ የሚፈልግበትም ሁኔታ አለ። ምክንያቱም ከዚህ ቀደም አንድ መረጃ ወጥተን ነበረ። ሳውዝ ውስጥ አካባቢ ያሉትን ታጣቂዎች ሆን ብሎ የኢትዮጵያ መከላከያ ሰራዊት እያሰለጠነ እያስታጠቀ ከፌዴራል መንግስቱ እንዲነጠሉ እያደረገ ነው የሚል የፓርላማ ሪፖርት ቀርቦ ነበረ። የሞቃዲሾ የሶማሊያ ሞቃዲሾ ማለት ነው። እና ይሄ ነገር እንግዲህ ታሳቢ ከተደረገ ቀጥታ መከላከያ ሰራዊቱን ከዛ አካባቢ ለቆ እንዲወጣ የማድረግ ሁኔታ ካለ አንያ የኃይል ክፍተት ይኖራል። በምን መልኩ ሊቆጣጠሩት ይችላል የሚለው ነገር ነው። ወይስ ሶስተኛ ወገን እንግዲህ አሁን እነ ግብፅም በራሳቸው የቤት ስራ ስለተጠመዱ እነ ግብፅ ምናልባት ሶስተኛ ወገን እጁ አስገብቶ ከኢትዮጵያ መከላከያ ሰራዊት ጋር የመላተም ሁኔታ አይፈጠርም ወይ የሚለው ነገር በደንብ መጤን አለበት። እንግዲህ እቺ ባይደዊ የምትባለው አመራሮቹ ምንድን ነው የነበራቸው አቋም የሚል አንድ ሁለት ነጥብ ላይ ሲላንሳለን። የመጀመሪያው የግብፅ ሰላም አስከባሪ ወደ ሶማሊያ ይገባል ሲባል ይህ ኃይል ተቃውሞታል። የባይድዋ ራስ ገዝ እንትኑ ተቃውሞታል። ይህን ነገር እንደዚህ ግብፅ ሰራዊት እዚህ መጣ ከሆነ አገር ሽማግሌዎች ሁሉ ወጥቶ ተናግረዋል። እዚህ ክልል ነዋሪዎች ማለት ነው። ስለዚህ አሁን እዚህ ጋር ምንድን ነው የምታየው የሚለውን ነገር የግብፅን መግባት በግንባር ቀደም ለእኔ የብሔራዊ ስጋት አደጋ ነች የምትለው ኢትዮጵያ ነች። ስለዚህ ጉዳያቸው ከኢትዮጵያ ጋር የተቃኙ ሰዎች መሆናቸውን የምናየው ነገር ማለት ነው። ሁለተኛ ነገር ጥሩ ግንኙነት ያላቸው ከኢትዮጵያ ጦር ሰራዊት አመራሮችም ይሁን መንግስት ጋር ማለት ነው የቆየ ነው። በቅርብ ጊዜም እንትን አስታጥቆላቸዋል፣ ልዩ ኃይል አሰልጥኖላቸዋል መከላከያ ሰራዊት ማለት ነው። አሁን ይሄ ሆኖ ባለበት ሁኔታ ሶማሊያ መንግስት ይዞ የመጣው የግብፅን መሳሪያ ነው። እነዚህን ኃይል ለመደምሰስ ድሮን ሁሉ ተጠቅሟል። ስለዚህ ምናልባት የዚህ ቦታ ቁጥጥር ስር ወይ ሰውየው መኮብለሉ እና ፌዴራል መንግስቱ ይህን ቦታ መቆጣጠሩ የግብፅ ሰራዊት በቅርብ ርቀት ኢትዮጵያ ድንበር ላይ እንዲቀመጥ ያደርጋል ወይ፣ የአንካራን ስምምነት አደጋ ውስጥ ይከታል ወይ የሚል ነገር ነው መታየት ያለበት ነገር ማለት ነው። ሌላ ነጥብ አለ። እነዚህ ሰዎች የሶማሌላንድን በተመለከተ ፖዚቲቭ አቋም የነበራቸው ኃይሎች ናቸው። ያው ሸሽቶ ኬንያ የገቡ መሪ ማለት ነው። የዚህ ባይደዋ መሪው
ሶማሌላንድን እውቅና መሰጠቱን በተመለከተ ነገ በእኛ ብሎ ስለሚያስቡ እነሱም እንደ ራስ ገዝና ነፃ ሀገር መሆን ስለሚመኙ ያን ነገር በመልካም ነው የሚያዩት ነገር ማለት ነው። በዛ ጉዳይም ከኢትዮጵያ ጋር ተቀራራቢ ነገር ነው ፍላጎት ነው ያላቸው ማለት ነው። ስለዚህ ይሄ ሰውዬ ሸሽቶ መሄዱና ሶማሊያ ፌደራል መንግስቱ ይሄን ቦታ በጉልበት መቆጣጠሩ ወደንም ጠላንም ለኢትዮጵያ ጥሩ ነገር አይደለም። ጥሩ ነገር አይደለም። ይሄ ጥሩ ነገር ያለው ምን ይዞ ይመጣል የሚለው ነገር ነው ማየቱ ጠቃሚ የሚሆነው ነገር ማለት ነው። ግብጽ ምናልባት የግብጽ ሰራዊት ምናልባት በኢትዮጵያ መከላከያ ሰራዊት ምትክ እዛ አካባቢ ለማስፈር እንቅስቃሴ ሊጀምሩ ይችላሉ። ያ እኮ ኦልሬዲ እኮ የኢትዮጵያ ድንበር እኮ ማለት እኮ ነው። ስለዚህ በጣም ሊሆን የማይችል የማይሞከር ነገር ነው ይሄ። እኔ እንዳው ምናልባት ከአቅም በላይም ስለሆነ የተርኪዬ ድሮንን በዚህ ሂደት ውስጥ ስለገባ ምናምን ነገር ሆኖ ነው እንጂ ይሄ ኃይል መሸነፉ አሁን እዚህ ያለው ኃይል ሰውየው መሸነፋቸውና ለቆ እንዲወጡ መደረጋቸው ወደንም ጠላንም ለእኛ ጥሩ ነገር ይዞ የሚመጣ ነገር የለውም ማለት ነው። የነበረውን ስታትስ ኮ እንዴት ማስቀጠል ይቻላል የሚለው ጉዳይ ላይ መስራት ያለብን ይመስለኛል። እውነት ነው። ምናልባት ፕሮ ኢጂፕት የሆኑ ኃይሎች ስልጣን ቢቋጠሩ እዛ አካባቢ እንግዲህ የኢትዮጵያ መከላከያ ሰራዊት እዛ አካባቢ ያለው ለቆልን የግብፅ ሰራዊት እንዲገባ የሚል ምናልባት ሌላ የፖለቲካ ኮንስፓይረሲም ሊፈጠር ይችላል። ኤኒዌይስ እንዳልከው በጣም እጅግ አደገኛ ቦታና ለኢትዮጵያ ሴንሲቲቭ የሆነ ኤሪያ ነው። ወደ ሶስተኛው መረጃችን ስንሄድ ወደ ዱባይ ነው የምንሄደው፣ ወደ ተባበሩት አረብ ኤምሬት። ከዚህ ከመካከለኛው ምስራቅ ጦርነት ጋር በተያያዘ የወጡ ሪፖርቶች ትንሽ አስደንጋጭ ናቸው። በተለይ ለዚህ ዱባይ ያላትን ተጽዕኖ ከጦርነቱ በፊት ያላት ተጽዕኖ ከፖስት ዋር ሴናሪዮን የሚተነትኑ አንዳንድ የፖለቲካ አናሊስቶች እንደሚሉት በቃ ከዚህ ቀደሙ ያላት ተጽዕኖ በጣም 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 ውስን ነው የሚሆነው። ኢትዮጵያን እንዲሁም ደግሞ መካከለኛው ምስራቅ ከዛ መታ እዚህ የአፍሪካ ቀንድ ያላትን የጂኦፖለቲካል ሮል ከዚህ ቀደም እንደነበረው የማድረግ አቅሟ ይሸበባል። ከምን አንጻር ብለው ሲያስቀምጡ ባለፉት 31 ቀናት በሰርቪስ፣ በሪል ስቴት፣ በኢንቨስትመንት፣ በሰርቪስ ሴክተር ነው አጠቃላይ ኢኮኖሚያ የተቀለሰውና ይሄ ጦርነት ቀጥታ ያሽመደመደው ዱባይን የተባበሩት አረብ ኤምሬትን ነው። እንደውም መሪዎቿ በአደባባይ ወጥተው ህዝቡን ሲያበረታቱ የተመለከተበት ሁኔታ አለ። ግን ከዚህም ያለፈ ነው። መሪዎች በአደባባይ ወጥተው ህዝብን በስነ ልቦና ከማረጋጋት ያለፈ ቀውስ የሚፈጠርበት ሁኔታ አለ የሚል ነገር ነው። ጦርነቱ ማብቂያው ገና አልታወቀም። ስቲል እንደቀጠለ ነው። እንግዲህ ጦርነቱ በመሸማገል ዳርና ቀኝ ያሉት ዳርና ዳር ያሉት የፖለቲካ ኃይሎች እርስ በርስ ተነጋግረው ሁኔታውን ካልፈቱት በስተቀር ከእስራኤል ቀጥሎ በርካታ ሚሳኤል ውርጅብኝ የወረደባት ዱባይ ላይ ነው። ዱባይ የተባበሩት አረብ ኤምሬት እዚህ መካከለኛው ምስራቅ አልፋ ኢትዮጵያና ያለችበት ቀጠና እዚህ ቀንዱ ላይ ያላት የፖለቲካ ሮል ሚኒማይዝድ የሚሆን ከሆነ እሷን የሚቀናቀኑ ኃይሎች ደግሞ እግር እጅ አብቅለው ምናልባት ተጽዕኖቸው ከፍተኛ ሊሆን ይችላል የሚል ነገር ነው። ግን እነሱም የጦርነቱ ተጽዕኖ እነሱ ላይም አለ። እነ ሳውዲ አረቢያ ቀላል አይደለም ተጽዕኖ ያለባቸው ሁኔታ። በእርግጥ ምናልባት ተርክዬ የተሻለ ቁመና ሊኖራት ይችላል። ዞሮ ግን እዚህ አካባቢ ያለውን የፖለቲካ አሳለፍ ራሱ ሺፍት ሊያደርገው ይችላል። ፖስት ዋር ሴናሪዮ ስትመለከት ከጦርነቱ ማብቃት በኋላ ከ2 ወርም ከ3 ወርም በኋላ ሊያበቃ ይችላል። ከጦርነቱ በኋላ ምናልባት እኛ ያለንበት ቀጠና ያለው የኃይል አሳለፍ ሊፈወዝ ይችላል። እንግዲህ ጥሩ ነገርም ይዞ ሊመጣ ይችላል፣ መጥፎ ነገርም ይዞ ሊመጣ ይችላል። እሱን አናውቀውም ማለት ነው። በቅርቡ የምንመለከተው ነገር ይሆናል። ከዚሁ ጋር ተያይዞ ምናልባት እዚህ ላይ ሀሳብ አለ መጨረሻ ላይ ከዚሁ ጋር ተያይዞ የዚህ ወደ መካከለኛው ምስራቅ ጦርነት ትኩስ መረጃዎች ስንሄድ ኢራን እንግዲህ ኬንያ ያለው ኤምባሲ የኢራን ኤምባሲ በይፋ መግለጫ ወጥቷል። መግለጫ ያወጣው ምንድነው? እዚህ የመካከለኛው ምስራቅ የፖለቲካ እሳት ትኩሳት እዚህ ያለውንም አፌክት ያደርጋል። ኢራን ቀጥታ የአፍሪካ ቀንድ ሀገራትን ታርጌት ታደርጋለች ተብሎ በምዕራባውያን የመረጃ አውታሮች የሚስተጋባው ነገር ሐሰት ነው ብላ አስተባብላለች። ባለፈው በ6 ቅድመ ሁኔታ አስቀምጣ ነበር። ከ6ቱ ቅድመ ሁኔታ አንደኛው ምንድነው? የሚዲያው ጦርነት እንዲለዝብ ነው የሚል ነገር። የሚዲያው ጦርነት ዲመናይዝ ማድረግ ማሰይጣን ማለት ኢራንን ማለት ነው። የሆርሙዝ መተላለፊያው ሰርጥ መተላለፊያውን እስራኤልና አሜሪካን ነው እንጂ የእስራኤልና አሜሪካን ባሻገር ሌሎች ሀገራትን አልከለከልኩም የሚል ነገር የተናገረች ነው። ኢራን እንግዲህ ይሄን የሚያሳየው ምንድነው? ሌላው ዓለም አጌንስት ኢራን እንዲሰለፍም አትፈልግም ማለት ነው። ሆርሙዝን ልክ ምዕራቢያኖች እንደሚሉት ሙሉ ለሙሉ ዘግታ ከዓለም ሕዝብ ጋር የምትጋጭበትም ሁኔታ ያለ አይመስልም። እንግዲህ ከመግለጫው እንደምትመለከተው እንግዲህ የዲፕሎማሲው ዘመቻ አካል ነው ማለት ነው። ሌሎች ሀገራትን አጋር ለማድረግ የምትፈልግ ከሆነ ምናልባት ተስፋ አለው ጉዳዩ ተስፋ ሊኖር ይችላል እንጂ ብቻዋን ከቀሪው የዓለም ሕዝብ ጋር
የምትላተንበት ሁኔታ በጣም የተመናመነ ይመስለኛል። ከዛ አንፃር መመልከት አለብን መሰለኝ። እንግዲህ ምንድነው መሰለህ ሆርሙዝን እሷ እያለች ያለው እኔ ከተወሰኑ ሀገራት በቀር እንፈልጋቸው እንደነ አሜሪካ፣ እስራኤል እና ምናልባት እነዚህ ገልፍ አካባቢ ያሉት ከነሱ በቀር በነፃ ማንኛውም ሀገር መርከብ በዛ በኩል ማለፍ ይችላል የሚል ነገር ነው እሷ የምታስቀምጠው። ያ ማለት ግን ለኢራን ትንፋሽ የሚጨምርላት በአንጻሩ ደግሞ ለነ አሜሪካ ለነ እስራኤል ሂደቱን ዳገት እያደረገ የሚሄደውን ጉዳይ ነው። እነሱ ይህን ነገር አይፈቅዱም። ምንድን የሚፈቅዱት በእነሱ ስልጣን ስር ሆርሙዝ ነፃ ቦታ ሆኖ ማንኛውም መርከብ መተላለፍ የሚችልበት እንደውም ረቂቁ አሁን ጸደቀ ብሎ ኢቢቢሲ ማውጥቷል። ይሄ ቀረጥ የሚያስከፍሉበት እነሱ 2 ሚሊዮን በቻይና ብር ነው መሰለኝ መቀበል የጀመሩት። ያን እንደዛ 2 ሚሊዮን እየተቀበል እናሳልፋለን። ይሄ ማለት ከፈቀዱ እንዲያውም ሌላ ነገር ጦርነቱ ሌላ ነገር ጨመረላት ማለት ነው። ከኢራን እስካሁን በነፃ ነበር በዛ በኩል የሚታለፈው መርከብ ማለት ነው። አሁን በብር መታለፍ ከጀመረ ጦርነቱ ሌላ አድቫንቴጅ አመጣላት ማለት ነው። ስለዚህ እዛ ቦታ ላይ ብቸኛ ተቆጣጣሪ ሆና ወጣች ማለት ነው። ይሄን አይፈቅዱላትም። ይሄን እያለች አይ ሌላውን አይመለከትም ምናምን ባል ነገር የለም ማለት ነው። ዛሬ ትራምፕ ያሉት ነገር አለ። ጭራሽ ድምጥማጧን ነው የምናጠፋ የሚል ነገር ነው ያስቀመጡት። እኔ በጣም አስክቶኛል ይሄ ቃል። ምናልባት ትራምፕ አክቹአሊ ከኒውክለር ያነሰ አውቶሚክ የሆነ ቦምብ ሊጠቀሙ አስቧል ወይ? እንደ ሂሮሺማ ምናልባት ዘመናዊ የሆነ መጠነኛ ኤሪያ ላይ ውድመት ሊፈጽም የሚችል ነገር አስቧል ወይ? ድምጥማጧን ነው የምናጠፋት የሚል ነገር ነው ያስቀመጡት። ጨለማ እናደርጋታለን። እሱ ከዚህ ቤት ትዛት ነገር ነው። ትራምፕ ወፈፌ ስለሆኑ ምናልባት እንደው የሚናገሩት ንግግር አንዳንዴ እንደው ከሳቸው አንደበት ሲወጣ የአሜሪካ አጠቃላይ የፖለቲካ ቅርጽን ይወስናል የማለት ሁኔታ ያስፈራል። አንዳንዴ ዝም ብሎ ብቻ የሚናገሩም አይመስለኝም። ሌላ ካረግን እንቀበላለን፣ ነዳጁን እንወስዳለን የሚል ነገር ማስተዋል። እንግዲህ በጣም አሁን ይሄ ሁሉ ሊሆን የሚችለው በኢራን መቃብር ላይ ነው። አብዮታዊ ዘብ መቃብር ላይ ነው። አብዮታዊ ዘቡን ሊደመስሱት የሚችሉበት ሁኔታ አለ ወይ የሚል ነገር ነው። ከዛ ውጪ አሁን ጦርነት በሚካሄደው ዓለም በጣም ችግር ውስጥ ገብቷል። በነዳጅ እጥረት በእኛ አገር አይተናል። እኛ አስደንጋጭ ሰልፎችን አፍጣ ሰልፍ አይተናል። ይሄ ዓለም ላይ ነው ያለው። ብዙ ዓለሞች እንደ ግብፅ እና አውስትራሊያ እዚህ አፍሪካ ሴንትራል አፍሪካ አካባቢ ብዙ ችግር ውስጥ ገብቷል ዓለም ማለት ነው። ይሄ ነገር ምናልባት ይሄ አሁን በተሰማበት ሰዓት ላይ አንድ ጥሩ ዜና ግን ከሳውዲ አረቢያ መጥቷል። ሳውዲ አረቢያ ያንቡ የሚባል ፖርት አለ በጀርባ በኩል በዚህ ወደ ሬድ ሲ ወደ ቀይ ባህር የሚያወጣው ማለት ነው። በዛ በኩል የሚወጣው ላይ ድሮ እስከ 6 ሚሊዮን በርሜል ምናምን ታወጣ ነበር። አሁን መሰረተ ልማቱን በተፋጠነ ሁኔታ አድርጎ ወደ 8 ሚሊዮን በርሜልን ለገበያ ማቅረብ ጀምራለች። ይሄ በተለይ ለእኛ ጥሩ ነገር ነው። እሱ ማለት ከምንጠቀምበት ከጅቡቲ ፖርት በጣም ተቀራራቢ ሆነ። ግን ሌላ ስጋት ደግሞ አለ። አሁን ከአንተ ያነሳው አጀንዳ ጋር ስለሚገናኝ ነው። ይሄንን ቦታ አሁን ለእኛ ቅርብ ነው፣ ሌላኛ ችግር የለም፣ ቀጥታ ልናገኝ እንችላለን። ግን በዛ በኩል በባብ መንደብል በኩል አድርጎ የሚሄደውን ነዳጅ ወደ ሌላ አገር የሚሄደውን ባብ መንደብልን ይዘጋሉ፣ ረብሻሉ እያለ ነው ሀውቲ ያለው። ራሷ ኢራንም ወደ ሬድ ሲ እንደሚሻገር ተናግራ ነበር። ምናልባት እንደዛ ካረገች ነገሩ ደግሞ ይባስ መወሳሰብ ሆነና ዓለም ህዝብ ሁሉ እፎይታን የሚጠብቀው የኢራኑ አብዮታዊ ዘብ ተደምስሶ ዓለም በሰላም ከነዳጅ ጦት ወጥቶ በሰላም አደረ የሚል ጥያቄ ሊሆን ይሄ ሊመጣው በቃ የሚገርም ነገር ማለት የተገፋ ከሄደ በቃ በሰላምና ከዚህ ችግር ውስጥ መውጣት የምንችለው ይሄ አብዮታዊ ዘብ ከተደመሰሰና ዓለም ሰላም ታገኛለች ወደሚለው ምርጫ እየሄደ ነው ያለው። ወይስ ባለው ሁኔታ ካርጊን አስረክባ ሆርሙዝ ላይ ሚና እንዳይኖራት ተደርጋ ትደራደራለች ወይ? ሁለት ነው የሚሆነው ምርጫው ማለት ነው። ሁለቱም በጣም እንትን ነው ሴናሪዮ እጅግ በጣም አዳጋች ነው። ዓለም ህዝብ ደግሞ በቃ አሁን እኮ ስለ ኢራን በሰብአዊነት ኢራን ላይ የሚደረገው ነገር ልክ አይደለም፣ ኢራን ለምን እንደዚህ ትሆናለች ብለህ ታዝን ትችላለህ። ግን እኔ በግል ህይወቴ አፌክት እየተደረገ ስለ ኢራን የሚጨነቅበት ነገር የለም። ደምሱልኝ ብዬ ሰልፍ ሊወጣ እችላለሁ። ገብቷል አይደል? እንደዛ አይነት ነገር ይችላል። በመደምሰስ መፍትሄ ይገኛሉ ነው ትልቁ ችግር። ቀውስ ይባባሳል። እሱን እንግዲህ ምንድነው መሰለህ እኮ አይተናል እኮ ሊቢያ እንደ ኢራቅ እንደሆነ አይተናል እኮ። ጊዜ ይወስዳል። ግን ጊዜው ደግሞ ጉዳዩ አሁን ችላ ያለ ሁሉ ይመጣበታል።
ጥቂት ሀገራቶች ናቸው ምናልባት ትርፋማ በዚህ ውስጥ ለምሳሌ እንደነ ራሽያ ትርፋማ ነው። ሩሲያ በጣም አንደኛ ነዳጇን ማዕቀብ ጣለባት፣ እባክሽ ሽጪ ተብላ ምናምን እምቢ ያለችበት ሁኔታ ነው ያለው። ይሄ ማለት ኮንትሮባንዱን ግን ትሸጣለች ማለት ነው። ገብቶሃል አይደል? ሁለተኛ በዓለም እነዚህ እና አሜሪካ ዩክሬንን እያገዙ ይፈትኗት ነበር ጉልበቷን፣ እሱ ይቀራል ማለት ነው። ስለዚህ ለእሱ አድቫንቴጅ ሊሆን ይችላል። ግን ዘረስት ወልድ ስቃይ ውስጥ እኮ ነው እኮ አንተ ምን አገባ ስለ ኢራን የሚባል ምናምን አሁን በራሽያን እናስብ ከተባለ እኔ እየጠፋው ስለምንድን ነው የማስበው? ትክክል ነው። ግን አሁን ጦርነቱ የበለጠ ክራይሱን ያባብሳል ነው አሁን ስጋቱ እኮ መፍትሄ ያመጣል ነው። አሁን ሊሆን የሚችለው ሆርሙዝ ተዘጋ አይደል? አሁን ጦርነቱ የሚሆነው ሆርሙዝን ወይ ማስከፈት ወይ ተሸንፎ ኢራን አሸንፋ ሁሉንም ነገር እዛ አካባቢ አሸንፋ ሆርሙዝን እየቀረጠች ማሳለፍ። አይ በሰላም ምርጫ ሁለት ነው የለበት ሰላማዊ አማራጭ ሁለቱም በዊን ዊን አፕሮች በሰላማዊ አማራጭ ችግሩን ቢፈቱ ነው የሚሻለው ነው። በፍጹም እኮ እሱም ፓኪስታን ምንድን ነው ያለችው? ይሄ ነገር እኮ ሁለታችሁም ያቀረባችሁት ሀሳብ ኮምፕሮማይዝ ለማድረግ የሚቻል ነገር አይደለም። አሁን ምናልባት ተስፋ የሚያጨበው መሰለህ ሁለት ቁልፍ የኢራን ባለስልጣናት አንደኛው አፈ ጉባኤ ናቸው፣ አንደኛው የውጭ ጉዳይ ሚኒስትር ናቸው እና ሁለቱም እስራኤል ላለመግደል ተስማምታለች። እንግዲህ መግደል ትችላለች። በነገራችን ላይ የግድያ ቀለበት ውስጥ ነበሩ ሁለቱም ኃይሎች፣ ሁለቱም ትልልቅ አመራሮች ማለት ነው። ለምንድን ነው ለሰላም ድርድሩ ዋነኛውን ተስፋ የተጣለው በእነዚህ በሁለቱ አመራሮች ነው። እነዚህ ሁለቱ አመራሮች ያልተገደሉትም ለዚህ ምክንያት ነው። ስለዚህ በእነዚህ በሁለቱ አመራሮች አማካኝነት ምናልባት ኢራን ወደ ጠረጴዛ ዙሪያ መታ ችግሮችን በሰላም አማራጭ የሚፈታበት ሁኔታ እድሉ ያልተዘጋ ነው የሚል ነገር ነው። እሱን እኮ ሪፎርም ነው ማለት ነው። በቃ ኢራን ውስጥ በእነዚህ ሰዎች በኩል ሪፎርም ይደረጋል። ሪፎርሙ ማለት አሜሪካኖች እስራኤሎች ወደሚፈልጉት ሪጅም ትሄዳለች ማለት ነው ኢራን። እሱን እኮ ነው መሸነፍ ወይ ደግሞ መገደል የምንል። እሱም በጣም ቤስት ነገር ነው። ይኸውልህ ለዓለም ህዝብ እኮ ነገርኩህ። አይሆንም እንጂ አሜሪካና እስራኤል ቢሸነፉ ድልም እኮ ያኩን ችግር የለም። ዓለም ህዝብ የሚጨሰቃይ ቁሞ የሚጨነቅ ስለ ራሽናሊቲ የሚተነተንበት ጉዳይ የለም። ኢራንም መወጋት የለባትም ምናምን እኮ እንዴት እንደዚህ ያደርጋሉ ብለህ ልተነተንበት የሚችልበት ግራውንድ የለም። ከራሴ አንጻር ነው የምታየው ነገሮችን የምልህ። ልክ ነው። አድማጭ ተመልካቾቻችን የዛሬው ዝግጅታችን በዚሁ ቋጭተናል። በሚቀጥለው እስከምንገናኝ ድረስ ቸር ቆዩ።